ሄርሜላ በአዲስ ነገር ተከስታለች። ሰው ላይ ያለንን ተስፋ ጨርሰናል ስትልም ተናግራለች። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ቪዲዮ ስለቅ ከማንም በፊት በፍጥነት ከናንተ ጋር እንዲደርስ የደወል ምልክቷን መጫን እንዳትረሱ። ሁሌም ከጎን የሆናችሁ የምታበረታቱኝ ፈጣሪ ልባችሁን መሻት ሞልቶላችሁ በሰላም ከቤተሰቦቻችሁ ጋራ ያገናኛችሁ። እናም ሄርሜላ በአብርሽ ላይ ያላትን ተስፋ የእውነት ወስና ልትወጣ ነው ወይ የሚለውን መሄድበት ይሆናል። ነገር ግን ትናንትና አብርሽ እንግዲህ ሲናገር የነበረው ሄርሜላን እንደሚጠረጥራት ነው። ሄርሜላንም ሩታንም እጠረጥራለሁኝ። ስለዚህ ሁለታችሁም ተጠርጣሪ ናችሁ። ለምንድነው እንደዚህ የሆንኩት ብለህ ስትጠይቅ ነበረ ማለት ነው። ሄርሜላም ደግሞ ለማሳመን እንግዲህ የቻለችውን ያክል ሞክራለች። ጭራሽ ዳኒን ምስክር አድርገሽ ነው የመጣሽው ማለት ነው። እና የምን ምስክር? የአይጥ ምስክር ድንቢጥ ናት ይባላል። እና ዳኒ ከዚያ አንዴ ከሩታ ጋር አንዴ ከአብርሽ ጋር ሲያሽቃብጥ የነበረ ሰው የእውነት እንደው ለአብርሽ ይመሰክራል ወይ? ለአብርሽስ የእውነት ያስብለታል ወይ የሚለው ነገር ሊሰመርበት ይገባል ማለት ነው። ሲቀጥል ደግሞ አብርሽ ትናንትና ከጠየቀው ጥያቄ ውስጥ ከኔ ጤንነት ቪዲዮ አይቻለሁ ብለሃል አይደለ? ከጤንነቴ ይልቅ ሰዓቱን ነው በተደጋጋሚ ስትጠይቅኝ የነበረው ለምንድን ነው ብለህ በሰዓቱ ጉዳይ በተንተን ዝርዝር አድርገህ ያልጠየክበት ምክንያት ለምንድን ነው? ገባህ? ሁለተኛ ስለ እርግዝናው ለምንድን ነው ለመጠየቅ የከበደህ? ስለ እርግዝናውስ በደንብ እንዴት አልጠየክም? ስለዚህ ከዚህ ውስጥ የዋሸህ ማን ነው? መጠርጠርስ ያለብህ ማንን ነው? ገባህ? መጠርጠር ያለብህ ማንን ነው? ሩታን ነው መጠርጠር ያለብህ ወይንስ ሄርሜላ ነው? የእርግዝናውን ጉዳይ ለምንድን ነው በደንብ ጠይቀህ ተዋሽቻለሁ ስለዚህ ጠረጥራለሁ ብለህ ለመናገር የከበደህ ማለት ነው? እና ለማንኛውም ሄርሜላ ለማስረዳት የቻለችውን ያክል ተናግራለች። ሲቀጥል ደግሞ ሁላቸውም እየፎከሩ ያሉት እውነቱ ሲገባኝ እንዳታፍሩ የሚል መልስ ነው ማለት ነው እየመለሱና እየተናገሩ ያሉት ማለት ነው። ግን ዝም ብሎ በገስ የሰው ልጅ ስም ማጥፋቱም ልክ አይደለም ማለት ነው። ሲቀጥል ደግሞ እየተባለ ያለው አብርሽ አዲስ ሴት ይዞ ሊመጣ ነው። ወደ ዱባይ የምትሄድ ልጅ አለች። እሷ ዱባይ ከምትሄጂን ያሳድግሻለሁ ብሏት ብር ከፍለው ብር እስከሚከፍላት ድረስ ቻናሏ ሞኔታይዝ እስከሚሆን ድረስ አብሯት ሊሰራ ነው። ከሄርሜላ ጋርም ከሩታ ጋርም መተት እያለ ለመራቅ የፈለገበት ምክንያት ይሄ ነው እየተባለ እየተናፈሰ ነው በየቦታው ማለት ነው። ሁለተኛ ያክስቱ ልጅ ናት፣ ያጎቱ ልጅ ያጎቱ ልጅ ናት። ይዟት ሊመጣ ነው፣ ከሷ ጋር ሊሰራ ነው የሚባልም ወሬ አለ። የትኛውን እንመን እንግዲህ ወደፊት የምናይ ይሆናል። እውነት አብርሽ ከሩታ ጋር ነው የሚቀጥለው ወይስ ከሄርሜላ ጋር ነው የሚቀጥለው? አዲስ እንደተባለው ከሚያመጣ ሴት ጋር ነው የሚለው ነገር የምናይ ይሆናል። ነገር ግን ደግሞ አብርሽ እነዚህን ልጆች ሁለታቸውንም ለመጠርጠር የፈለክበት ምክንያት አሁን ወዴት ነው እያመራህ ያለው ማለት ነው? ሲቀጥል ደግሞ እውነት እንደተባለው ሌላ ሴት ለማምጣት ብለህ ከሆነ ስም እያጠፋህ ያለው እጅግ በጣም ይደብራል። ማንም ሊፋታህም አይችልም ማለት ነው። ገባህ? እኔ ከሀቅ ጎን ነው የምቆመው። ዛሬም ነገም ብያችኋለሁ። የእውነት የታመመ ሰው ካለና ሀቅ ካለው ኤቪደንስ ካለው ከሀቅ ጎን ነው ሁሉም ቢሆን መቆም ያለባችሁ። ግን ደግሞ ያለ ኤቪደንስ የሰው ልጅ ዝም ብሎ ማማት ይደብራል ማለት ነው። እና በዛ ምክንያት ከሆነ ስም እያጠፋህ ያለው እውነት ሰው አይፋታህም ማለት ነው። ገባህ? በቃ የሆነ ኤቪደንስ ያስፈልጋል። ግን ደግሞ እስኪ እሱን የምናይ ይሆናል ማለት ነው። ሲቀጥል ደግሞ አሁን አብርሽ አንዴ ሄርሜላ ትሆን አንዴ ሩታ ትሆን አላቅም እያለ እዚህ ውዝግብ ያለ ዝም ብሎ ቅጥ ያጣ ማለት ነው ቪዲዮ እየሰራ ያለው እንትኑ አስፈርቷቸዋል። ገባችሁ? አሁን አይታችሁ ከሆነ ሩታን
መተት አድርገሽበት ነው አስደረገሽበት ነው የሚለውን ጥብቅ አድርገው መናገሩን ትንሽ ወደ ኋላ እያፈገፈጉ ነው። አይታችሁ ከሆነ ዴቭ ራሱ እኔ ሩታናት ለማለትም ይከብደኛል፣ ጭራሽ አንቺም አላረግሽበትም አድርገሽበታል ለማለትም ይከብደኛል እያለ ነው። ሄርሜላንም ራሱ ማለት አያችሁ ወደ ኋላ እያፈገፈገ ነው ያለው። ዳኒም ጭምር ሰምታችሁታል ሲል የነበረው ማለት ነው። ስለዚህ ሰሞኑን ተስፋዬ ሀረርገው ጋር የሩታ ኦዲንስ ቀርቦ ሲናገር እንደነበረ ታውቃላችሁ። ለሁድም የሃይማኖት አባቶች ለነገ ተስፋዬ ይዞ እንደሚመጣና ስለ መስቀሉ ጉዳይ እንደሚናገርም እንደሚጠይቅና ለህዝቡ መልስ እንደሚሰጥም ተናግሯል። እስኪ እንገኛለን ማለት ነው እናንተም እንድትገኙ። ነገር ግን ያ ነገር ስላስፈራቸው አሁን የዚህ የመተት የመስቀል የምናምን የሚለው ወሬ እንትን አስፈርቷቸዋል ማለት ነው። ገባችሁ? ወደ ሌላ ነገር እያመዘነ ስለሆነ ይሄ ቀስ በቀስ ከዚህ ነገር ሊወጡ ነው ማለት ነው። ገባችሁ? የሆነ አስጨንቋቸዋል። ምክንያቱም ሃይማኖት ጉዳይ ሴንሲቲቭ ነገር ስለሆነ ማለት ነው። በነገራችን ላይ መስቀሉ ብቻ ምናምን ሳይሆን የሚሰሩትም ስራ ሲጀመር አስተማሪነት የለውም። ትውልድ ገዳይ ነው። ከሃይማኖት ያፈነገጠ ነው። ከባህል ያፈነገጠ ነው። በቃ ይሄ ግልጽ ነው ማለት ነው። ገባችሁ? ከዛሬ ነገ ይመለሳሉ እያለ ነው እንጂ ሁላችንም እየተከተልን ያለ ነው ማለት ነው ከኔ ጀምሮ እና ከዚህ ነገር በቃ ስማቸውን አጽዳና ውጣ። በቃ ሲጀመር አንተ መቼ ታመምክና ነው እንዴ? ከታመምክ ማስረጃ አሳየን ብያለሁ። እኔ በቅድሙ ቪዲዮም ተናግሬያለሁ። ማስረጃ አሳየንና ከጎንህ እንቆም፣ አለቀ። ከዛ ውጭ ግን ዝም ብሎ እንዴ እነዚህ ልጆች እኮ ነገ ህይወት ይኖራቸዋል እኮ ገባህ? ህይወት ይኖራቸዋል እኮ። ለምንድን ነው ሄርሜላ ደግሞ አንድ ጊዜ ይሄውን በቤቷ የፖስተችው ፖስት ነው ማለት ነው። ኢንስታግራሙ 2 ነው ደግሞ አልፖስተችም ምናምን እያላችሁ እዚህ ጋር አፍ እንዳትከፍቱ ማለት ነው። ገብታችሁ ቤቷ ላይ ቼክ ማድረግ ትችላላችሁ። ይሄ 2 ነው የሄርሜላ ኢንስታግራም ሪፖስት አድርጋለች። ሩታ ራሱ ይሄንን እንትን ሪፖስት አድርገው ታውቃለች ማለት ነው። አያችሁ 3 ሰው ነው ሪፖስት ያደረገው እና ሄርሜላ እዚህ ጋር ሰው ላይ ያለንን ተስፋ ጨርሰናል አለች። ይሄ የአብርሽ ጋር ያላትን ተስፋ ነው እንደዚህ ያለችው ማለት ነው። ገባችሁ? ግን ደግሞ አብርሽን እያለች ያለችው ኤኒ ታይም ንጽህናዬን ስታቅ እቀበልሃለሁ፣ ስልክ ስደውልላ አንሳልኝ፣ ላወራህ እፈልጋለሁ ነው የምትለውና እኔ ሲጀመር ሄርሜላ መቼም ቢሆን ከሱ ተስፋ ትቆርጫለሽ ብዬ አላስብም ማለት ነው። በቃ እንደው እኔ በምን አይነት መልኩ ቢነግሩሽ ራሱ ተስፋ እንደምትቆርጭ አላቅም። ተስፋ የምትቆርጭ አይመስለኝም። በዚህ በኩል ደግሞ